Gambia's former president Yahya Jammeh is reportedly seeking support of his political party to return home. ይህ ሰው ሰሞኑን ወደ አገር የመለሳለሁ ሲል ተደምጧል። ከሚኖርበት ከተሰደደበት ኢኳቶሪያል ጊኒ ሆኖ በለቀቀው የድምጽ መረጃ ወደ አገሬ ከመመለስ የሚከለክለኝ ከቶ ማን ነው ሲል ዝቷል። ያፈሰስከው ደም ያቆሰልከው አካል ይፋረድሃል፣ ሕግ አንቆ ከርቸሌ ይጥልሃል፣ ፍርድ ቤት ያቆማል ብሎ የሚመክረውን አልሰማም። እመለሳለሁ ብሎ ቀጠሮ ይዟል። በሚቀጥለው ጥቅምት 25 በፈረንጅ አቆጣጠር ወደ አገሬ ገባለሁ እያለ ነው። ያ ጠንቋይ ያ ኤችአይቪን የምፈውስ ነኝ ያለ ሰው አገር ጥሎ ከፈረጠጠ ከዓመታት በኋላ ይህንን ሲናገር በአገሩ ጋምቢያ ቁጣን ቀስቅሷል፣ ውይይትን አጭሯል። ያ በአዲስ አበባ ድል ያለ ድግስ ጥሎ ያበላው፣ ያ ረጃጅም ልብስ እየለበሰ ከሴቶች ሰፈር የማይጠፋው፣ ያ በስልጣን ዘመኑ 3 ሚስት አግብቶ የፈታው ስልጣኑን እንደ ብዙ አምባገነኖች ለመግደል ብቻ ሳይሆን ለመዝረፍም ብቻ ሳይሆን ለማሰርና ለማሰቃየትም ብቻ ሳይሆን ባለትዳር ሚስቶችን ለማማገጥ የተገለገለው ያ ያልተገኘን ነዳጅ አገኘን ብሎ የቀጠፈውና ህዝብ ያስጨፈረው ያ ከ8ኛ ክፍል በላይ መማርን የጠላው የህያ ጃሚ ካልተመለስኩ ለአገር አፈር ካልበቃሁ እያለ ነው። የአገሩ መንግስት ደግሞ ለአገር አፈር ከበቃህ አፈር ትበላለህ እያለው ነው። የየትኛውም ጨካኝ መሪ እጣፈንታ መገደል፣ መታሰር ወይም መሰደድ ነውና እንደተሰደድክ ትኖራታለህ እንጂ አትገባትም እያለው ነው። እሱ ግን ድሮ አገር ሲገዛበት የነበረው ፓርቲው ተሰንጥቆ እየጠበቀኝ ነው፣ እኔ ገብቼ እመራውና አድነው ዘንድ ግድ አለብኝ እያለ ነው። አርፈህ እርሻህን ረስ ቢባል አልሰማም። ይህንን አስደናቂ ሰው የአምባገነኖች ውድቀት ማሳያ አድርገን ስንዘክረው የስልጣን ዘመኑ አስገራሚ ገጾችን እንገልጣለን። ጭቆናን ብቻ ሳይሆን ጥንቆላን፣ ግድያን ብቻ ሳይሆን ፈዋሽ ነኝ ባይነትን እንመለከታለን። አብረን ስንቆይ ለሳምንቱ መጨረሻ የሚሆኑ አዝናኝ ነገሮችንም አናጣም። ምዕራባዊውን የአፍሪካ ክፍል በአትላንቲክ ዳርቻ በኩል እንሻገርና ጃሜንን ዘይረው። በቅድሚያ ግን ከአዲስ አበባ ሸራተን አዲስን ጀምር። በኢትዮጵያ የጊዜ መቁጠሪያው ዕለተ ማክሰኞ ሰኔ 18 2005 በሆነ ዕለት በአዲስ አበባ የሚገኘው ሸራተን አዲስ ሆቴል ድምቀቱ አይሏል። የሚተኮሰው ርችት አዲስ ዓመትን አስንቋል። የተደረደሩት ግዙፍ ሻማዎች 48 ናቸው። የተጋበዙ እንግዶች በዝማሬና በእልልታ ድግሱን እያሞቁ ነው። በቦታው የነበሩ ሰዎች የተዘጋጀውን የኬክ መጠን ለመግለጽ ቃላት ቢያጥራቸው ቡራዩን ያክል ነበር ብለው ቀልደዋል። የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሸራተኑ ድግስ ሰላም ይሰፍንበት ዘንድ አካባቢው በጥብቅ እንዲጠበቅ ከወትሮም በተለየ ክትትል እንዲደረግበት አዘዋል። እንኳን በአዲስ አበባ በመላ አገሪቱም ኮሽ የሚል ነገር ያልነበረባት ኢትዮጵያ ድግሱን አድምቃለታለች። የኢትዮጵያው ጠቅላይ ሚኒስትር ግን በድግሱ ላይ አልተገኙም። ግብዣ ቢላክላቸውም አልሄዱም። የሸራተን አዲስ ሆቴል በዚያች ዕለት የደመቀው በዚያች በሰኔ ምሽት ሞቆ ያመሸው የአንድ አፍሪካዊ ፕሬዝዳንት የልደት በዓል ያከብር ነበር። ሰውየው እናት አባቱ ባወጡለት የመዝገብ ስም የህያ ጃሜ ተብሎ ይጠራል። ለራሱ በሰጠው መጠሪያ ይጠራ ቢባል ደግሞ የተከበሩ ሼክ ፕሮፌሰር አልሃጂ ፕሬዝዳንት ዶክተር የህያ አብዱልአዚዝ ጀሙስ ጃሜህ ነስረዲን የሚለውን መንገድ የሚያህል ስምና ማዕረግ መዘርዘር ግድ ይላል። አገሩ ጋምቢያ ወርድና ስፋቷ ከሱ ስም የሚያንሳል ቢባል መሳለቅ አይደለም። በኢትዮጵያ ትመንዘር ቢባል ከጋምቤላ በ3 እጥፍ አንሳ እናገኛታለን። ከአማራ ክልሉ ሰሜን ሸዋም በ3000 ኪሎ ሜትር ስኩዌር ያነሰች ነች። ምናልባት ኢትዮጵያ ውስጥ እኩያ ይፈለግላት ቢባል ሰሜን ወሎን ብታክል ነው። የጋምቢያው ሰው የአገሩን ዋና ከተማ ባንጁልን የሚያህል ኬክ አስቆርሶ ከ12 ዓመታት በፊት በአዲስ አበባ የደገሰው 48ኛውን ዓመት የልደት በዓሉን ነበር። የአፍሪካ አምባገነኖች በህዝብ ገንዘብና ስልጣን እንዲህ ሲሆኑ ማየትን የለመደው የሸራተን አዲስ ሆቴልም ይህ አዲስ አልሆነበትም። የአፍሪካ ገዢዎች ሺህ ዓመት ንገሱ ብሎ ያነገሳቸውን ህዝብ ሺህ ዓመት ቢነክሱት አይጠሉም። ምሳቸው መግደል፣ ስራቸው መዝረፍ ነው። ያጣ የነጣ ድሃ የነበረው ጃሜ መንግስት ፈንቅሎ እርካብና መንበር እስኪዝ ድረስ ቤሳቢስቲን ያልነበረው ሰው ነበር። ድህነት አስተክዞት ችግር አቆራምዶት በቀን አንድ ጊዜ መብላት ተስኖት የአገሪቱን ብሔራዊ ጦር በውትድርና መቀላቀል ኑሮን ያቀልላል ብሎ የወሰነ
ጠኔ የጸናበት ሰው ነበር። ምስጋና ተጠያቂነት ለሌለበት ስልጣኑ ይሁንና ከምዕራብ አፍሪካ ድረስ ተጉዞ እልፍ ዕቁባቶቹንና ሚስቶቹን ዘመድ አዝማዱንና ወዳጆቹን ይዞ የልደት በዓሉን በአዲስ አበባ ለመደገስ ግን አልተቸገረም። ጃሜን ለስልጣን ያበቃው ችግርና ችጋር ነው። እዚህ ጋር ዕውቀት እውነትና ትግል እንጂ ጠኔ ለስልጣን የሚያበቃው ከመቼ ወዲህ ነው ቢባል ትክክል ይሆናል። ይህ ከጃሜ ዘንድ ግን ሰርቷል። ለስልጣን ያበቃው የመጀመሪያ ስራው ውትድርና ነበር። እስከ 8ኛ ክፍል ከተማረ በኋላ ትምህርት ለምኔ ብሎ አመፀ። ትምህርቱን አቋርጦም ሰራዊቱን ተቀላቀለ። የቤት እመቤት በሆኑት እናቱ ላይ የሚደርሰውን ጫና ብቀንስ ብሎ የአገሪቱን ብሔራዊ ጦር ተቀላቀለ። ይሄ ሆነው በአውሮፓውያኑ ቆጠራ 1989 በሆነ ነበር። እንዳምኑ ለጃሜ በጦሩ ቤት ህይወት እንደጠበቃት አልሆነችም። የአገሪቱ መንግስት ለሰራዊቱ ደሞዝ የማይከፍል ጦሩን የሚያስርብና የሚያስከፋ ሆነበት። እዚያም ህይወት ከኪሎ በላይ በልጣ ከበደችው። እናም ማሴር ጀመረ። እንደሱ ሆዴ ባሳቸውን እንደሱ ደሞዝ ያልተከፈላቸውን ጥቂት ወታደሮችን አስተባበረ። ኑሮውን ለማሸነፍ ድህነቱን ለመቅረፍ የገባበትም ውትድርና ልሳካ ሲለው ተንደላቆ የሚኖርበትን በድሎት የሚዘልቅበትን መላ ሊቀይስ 3 ጓደኞቹን አቀናጀ። የአገሪቱን ፕሬዝዳንት ለመፈንቀል እንደሱ የተከፉትን አደራጀ። የመጀመሪያው የጋምቢያ ፕሬዝዳንት ሆነው ከ30 ክረምቶች በላይ አገሪቱን ቀጥለጥ አድርገው የሚገዟትን ዳውድ ጃዋራን ለመፈንቀል ወደ ስቴት ሃውስ አመራ። አልተደናቀፈም። ፕሬዝዳንቱን ፈነቀላቸው። ስንቃቸውን አስይዞም ወደ ሴኔጋል አባረራቸው። ትናንት የሀገረ ጋምቢያ ፕሬዝዳንት የነበሩት ሁሉ በእጃቸው ሁሉም በደጃቸው የነበረው ጃዋራ ሰኔ 1994 ማለዳ ከእስር ቤት እንደተለቀቀ እስረኛ ልብሳቸውን በሻንጣቸው ሸክፈው ሹልክ አሉ። ከዚያም ጃሜ በቴሌቪዥን መጣ። ስለምን መንግስት ፈነቅላለህ ተብሎ ሲጠየቅ የሱ አንጀት መራቡን የሱ ገላ መታረዙን ሳይሆን ጋምቢያውያን መቸገራቸውን ጠቅሶ የፍንቀላውን ምክንያት ለአገሩ በማሰብ ያደረገውን ማስመስሎ አቀረበ። ለዚህ ህዝብ ደረስኩለት ሲልም አስተከዘ። Jawara has been here for 30 years. For 30 years, he has been a special friend of the British authorities. ጃዋራ 30 ዓመት ገዛ። ለ3 አስርታት የእንግሊዝ መንግስት ምስለኔ ሆኖ እንደኖረ ታውቃላችሁ። አብዛኛው ጊዜውን የሚያሳልፈውም እንግሊዝ ጎልፍ ሲጫወት እንደነበረ የጋምቢያ ህዝብ አይጠፋውም። 30 ዓመታት ሙሉ የጋምቢያን ህዝብ ዘረፈው። አብዛኛው ከጋምቢያ የዘረፈውን ገንዘብ ያስቀመጠው እንግሊዝ ነው። የሙስና ምርመራ ከፍተን ያረጋግጥነው የእንግሊዝን ባንኮች በአገራችን ገንዘብ እንደሞላው ነው። በየቀኑ 20 ሺህ በርሜል ነዳጅ እንደተዘረፈ ታውቃላችሁ። 20 ሺህ በርሜል። ይህንን ጋምቢያውያን አያውቁም ማለት አልችልም። ከ1983 ወዲህ ብቻ 16 ሚሊዮን በርሜል ነዳጅ ይህ ህዝብ ተዘርፏል። All the managing directors were British. Members of the board of directors were British. And none of the proceeds of that crude oil, the total of which amounted to over 16 million barrels of crude oil, በዚህ መልኩ ሙስናን ተጸየፉ ክፉ አገዛዝን ጠላሁ ብሎ የስልጣን በትር ያዘው ጃሜ ነው። እንግዲህ ከምዕራብ እስከ ምስራቅ አፍሪካ እየተመላለሰ የራሱንና የዕቁባቶቹን ልደት የሚደግሰው የያ ጃሜ መንግስትን የፈለቀለው ያለ ደም መፋሰስ ነበር። ልክ ፍንቀላው እንዳለቀ በሰጠው ማብራሪያ እሱና ባልደረቦቹ ለጋምቢያውያን ህይወት መሻሻል አስበው ነፍሳቸውን አስይዘው ያካሄዱትን ፍንቀላ እንዳጠናቀቁ በቀጣይ ሰራዊቱ ወደ ካምፑ እንደሚመለስ በዚያች ሀገር ዴሞክራሲ ሞልቶ እንደሚፈስ በጋምቢያም የሲቪል መንግስት እንደሚመሰረት ገለጸ። democratic at all. We are nobody even dare talk about elections. እዚህ ሀገር ምርጫ አልነበረም። ሌላውን ቀርቶ ስለ ምርጫ የሚያወራም ሰው አልነበረም። እኛ ፍኖተ ካርታውን ሰርተናል። በፍጹም አለመረጋጋትን የመፍጠር እቅድ የለንም። ሰዎቹ 30 ዓመት የዘረፉትን በ6 ወር መርምረን መጨረስ ወይም በአንድ ዓመት አጣርተን ማጠናቀቅ እንችላለን ብለን ግን መማል አንፈልግም። ይህ መታወቅ አለበት። To try people for corruption that has been going on for 30 years, you cannot do it in 6 months. የያ ጃሜ እግረ መንገዱን ፍንጭ እየሰጠ ነበር። ባጭር ጊዜ ከቤተ መንግስት እንደማልወጣ በቶሎ ስልጣኑን ለሲቪል እንደማላስረክበው እወቁ እያለም ነበር። በ29 ዓመቱ እጁ የገባችን መንበር እንደዋዛ አሳልፎ ይሰጣል ብለው የጠበቁ የዋሆች ግን ጥቂት አልነበሩም። እሱ የቀደመው ስርዓት ዘራፊ እንደነበር ልማት ሳይሆን ጥፋት መለያው እንደነበር እየተረከ በዚህ መልኩ ማዘናግቶ 23 ዓመታትን ሙሉ ያችን መዳፍ የምታክል ሀገር በመዳፉ ጨምቆ ይገዛል ተብሎ አልተጠበቀም።
የሆነው ግን እንዲያ ነበር። ስርቆትን ተቃውሞ የነገሰው ሰው ዋና ዘራፊ ሆነ። በሌብነት የሚበልጠው ታጣ። የህያ ጃሜ ግን ዘራፊ ብቻ አልነበረም። አነጋጋሪ፣ አወዛጋቢና ግራ አጋቢ ፕሬዝዳንትም ነበር። የጤናውም ሁኔታ አሳሳቢ። ትምህርቱን ከ8ኛ ክፍል ላይ ማቆሙን እየጠቀሱ የሚሳለቁበትን ሰዎች አፍ ለማስያዝ ለራሱ የዶክትሬትና ፕሮፌሰርነት ማዕረግ ሰጠ። ቃል የገባህልን የሲቪል መንግስት መስረታ የተገባ መቼስ ነው ስልጣንህን የምትለቀው ብለው ሲጠይቁት ደግሞ እኔን የቀባኝ ፈጣሪ ነው አለ። በ2011 ከቢቢሲ ፎከስ ኦን አፍሪካ ጋር ባደረገው ቃለ ምልልስ የሙባረክ ወይም የጋዳፊ ጣይ ገጥመኛል ብለህ ታስባለህ ወይ ተብሎ ሲጠየቅ እግዚአብሔር የሾመውን ማን ይሽረዋል ሲል ነበር የመለሰው። በእርግጥ እንደ ሙባረክም እንደ ጋዳፊም የመሆን እድል አልገጠመውም። እንደ መንግስቱ ኃይለማርያም እንደ ዚያድ ባሬ ፈርጥጧል። As a Muslim and a patriot, ስዩመ ፈጣሪ ነኝ የሚለው ጃሜ የአገሩን ሰው ነፍሱንም ሀብቱንም እየነጠቀው ትንሹንም ትልቁንም እያንቀጠቀጠው ይገዛው ዘንድ ቀጠለ። እሱን የሚተቹ ጋዜጠኞችን የሚቃወሙ ሰዎችን እንደሚቀጣ እየዛተ ዛቻውንም እየተገበረ ዓመታትን ገፋ። በዚህም ጋዜጠኞችን እየረሸነ ከአገርም እያባረረ ከረመ። በጋምቢያ ዘ ፖይንት የተባለ ተነባቢ ጋዜጣ ነበር። ዋና አዘጋጁ ደይዳ ሄድራ ይባላል። ጋዜጠኛው በአገሩ የሐሳብ ነጻነት እንዲከበር ሰዎች በመናገራቸው ጥቃት እንዳይደርስባቸው ይሟገት ነበር። በአንድ ምሽት ላይ ግን የየህያ ጃሜ ነፍሰ ገዳዮች አገኙት። ከሥራ ወጥቶ ሲመለስ ገደሉት። ድርጊቱ የዲሞክራሲ ኃይሎችን አስቆጣ። ቢቢሲ ጋዜጠኛውን ማን ገደለው ሲል ጃሜን ጠየቀው። መልሱ ውስብስብና የተንዛዛ አልነበረም። በዚህ ሀገር እኮ ሰው ደይዳ ብቻ አይደለም ብዙ ሰው ይገደላል። በየቀኑ የሚሞት የጋምቢያ ገበሬ ያለ፣ በአደጋም በስደትም ላይ ያለ የሚሞት ብዙ ነው። የደይዳን ሞት ከእነዚህ የሚለየው ምንድነው? በማለት ሞትን ማዳነቅ እንደማይገባ አስረግጦ ተናገረ። ረግጦ መግዛት የአፍሪካውያን መሪዎች ግብር ነውና ሞትም አያስደነግጣቸውም። በአገራቸው የሚፈሰውን ደም ለእነሱ መንበር ሲባል አምላካቸው የሚያቀርበው መስዋዕት አድርገው የሚያዩት ብዙ ናቸው። ጃሜም እንደ ሌሎቹ ቢጤዎቹ በቴሌቪዥን ነበር ወጣቶች ያልቃሉ፣ እናቶች ያለቅሳሉ፣ ልጆች ይሞታሉ ሲል የነበረው። በ2009 በአገሪቱ ብሔራዊ ጣቢያ ቀርቦ የተናገረው ከዚህ ጋር የሚመጣጠን ነው። መግደልና በራሳቸው ህዝብ ላይ ጭካኔ መፈጸም የአምባገነኖች የሥራ ተልዕኮ ሆኖ ዘልቋል። አባካኝነትም እንዲሁ። አገርን ማድሄት፣ ህዝብን ተስፋ ማሳጣት፣ ሀብትን ማባከን መለያቸው ነው። ጃሜም እንዲያው ነበር። በአገሩ የልማትና የዲሞክራሲ ጀንበር ወጥታለች ብሎ ቃል እንዳልገባ ተቃዋሚዎችን እየሰወረ ተቾችን እየወገረ 23 ዓመታትን ኖረ። የስልጣን ስካሩ የሚያደርገውን ቢያሳጣው የኤችአይቪ መድኃኒት እንዳገኘ፣ መካንነትን የሚከላከል ግኝት እንደፈጠረ ወዘተ በአገሪቱ ቴሌቪዥን በሰበር ዜና ይናገር ነበር። እንደ አውሮፓውያን አቆጣጠር በ2007 የኤችአይቪ ፈዋሽ መድኃኒት አግኝቻለሁ ብሎ በአገሪቱ ቴሌቪዥን ሰበር ዜና አስነገረ። የተከበሩ ዶክተር ፕሮፌሰር የህያ ጃሜ አልሃጂ ፕሬዝዳንት ከብዙ ድካምና እልህ አስጨራሽ ምርምር በኋላ ያንን ጠንቀኛ ቫይረስ የሚያጠፋ ኤችአይቪን የሚፈውስ መድኃኒት አገኙ። ለጋምቢያውያን በነፃ ይታደላል። የአገራችን ህዝብ ሆይ እንኳን ደስ አለህ የሚል ነበር የቴሌቪዥኑ ዘገባ። ከዚያም ጃሜ ሐኪም ሆኖ ተሰማራ። በቤተ መንግስት የኤችአይቪ ኤድስ ሕክምና ሰጣለሁ ብሎ ካወጀ በኋላ ደጃፉ ፈውሱን በሚፈልጉ የአገሬው ሰዎች ተሞላ። አልጀዚራ ስለ ጉዳዩ ሲጠይቀው ጃሜ እንዲህ አለ። get rid of the virus from the body of the human being, and that's what I do. ቫይረሱን ከሰው ደም ውስጥ አስወግደዋለሁ። የምርምሬ ውጤት እንደዚህ ያለ ነው። ትልቅ ኃላፊነት እንዳለብኝ ይሰማኛል። እኔ ካልተሳካልኝ ታካሚዎቼ ሳይሳካላቸው ይቀራል። እነሱንም አስከፋቸዋለሁ። የያዝኩት ጨዋታ አይደለም። ሰዎችን አክሞ ማዳን ስራ እንጂ ቀልድ አይደለም። ይህ ህዝብ የጣለብኝ እምነት ትልቅ ነው። So it's not fun. Coming out and treating these people is not fun. ጃሜ እንዲህ ያለ ሰው ነበር። ላክማችሁ መካንነታችሁን የሚፈውስ መድኃኒት ልስጣችሁ እያለ ሴቶችን በቢሮ መድፈሩን በኋላ ላይ ከሰለባዎች መረዳት ተችሏል። የትኛውም አምባገነን አወዳሽ አጃቢዎች፣ አሞጋሽ ጭፍራዎች እንዳሉት ሁሉ የጃሜ ሚኒስትሮችም አንዱ ስራቸው አለቃቸውን ማወደስ ነበር። በፕሬዝዳንታችን ክቡር ዶክተር ጃሜ ሐሳብ አመንጭነት የኤችአይቪ መፈወሻ መድኃኒት ተገኘ እያሉ ማስተጋባት ስራቸው ነበር። የጤና ሚኒስትር
የነበረው ታምሲር ሙምቦ ስለዚህኛው የጃሜ ተግባር ሲናገር እንዲህ አለ። ፕሬዝዳንታችን ለህመምተኞች ያለው ፍቅርና ርህራሄ ጥልቅ ነው። ለሕክምና ወደሱ የመጡት ሁሉ በሚደረግላቸው እንክብካቤ ተደስተው ይመለሳሉ። ይህ በመሆኑም የፕሬዝዳንቱን ፈውስ የሚሹ ሰዎች ከዕለት ወደ ዕለት ቁጥራቸው እየበዛ ነው። ወረፋ አስቸግሮናል። እንዲህ ያሉ አድርባዮች በሁሉም አምባገነን ታሪኮች ውስጥ አሉ። አለቆቻቸው የሲጃራ መተርኮሻ ሲፈልጉ መዳፋቸውን ለማቅረብ የሚሽቀዳደሙ ታዛዦች ሁሌም አሉ። ጃሜ በ2004 አንድ አስገራሚ ሰበር ዜና አስነግሮ ነበር። ዜናው መላ ጋምቢያውያንን ያስፈነደቀም ነበር። የአገሬ ህዝብ ሆይ አለ። የአገሬ ህዝብ ሆይ ተደሰት፣ በጋምቢያ ከፍተኛ መጠን ያለው የነዳጅ ክምችት ተገኘ። ሀገራችን ነዳጅ ከሚያመርቱት ተርፍታ ተሰለፈች አለ። እንዳሞኖ የተባለው ነዳጅ ሳይወጣ ሳይታይና ያለበትን ቦታ ሳይታወቅ አመታት ነጎዱ። ይህንን ሰበር ዜና ካስነገረ ከ9 ዓመታት በኋላ ተገኘ ያልከው ነዳጅ የታለ ተብሎ ሲጠየቅ የመለሰው መልስ ደግሞ አስገራሚ ነው። ተስፋ ሳትቆርጡ ጠብቁ፣ እመኑኝ ነዳጁ በቅርቡ ይወጣል ነበር ያለው። አብዛኞቹ አምባገነኖች በጭካኔ ተግባሮቻቸው ብቻ ሳይሆን በመታበይ በመዋሸትና በማታለልም ይታወቃሉ። ጃሜ ግን በተለመዱት የአምባገነኖች ባህሪያት ላይ እሴት ጨምሮበት ጠንቋይ ሆኖ ነበር። ትዳርን የሚያጸና ጥንቆላለኝ ብሎ በቴሌቪዥን አስነግሮ ይህንኑ መተቱን በቤተ መንግስቱ ሲያከናውን ኖሯል። በመተሃቱ ለመቋደስ ሲወደዱ አዳኝነቱን የሚያመኑ ሚስቶችና ባሎች አቤቱ ትዳራችንን ጠብቀው እያሉ ቤተ መንግስቱ ላይ ወረፋ ይዘው ሲሰለፉም ይታዩ ነበር። በ29 ዓመቱ ረሃብን ለማስታገስ ብሎ ባካሄደው መፈንቅለ መንግስት የያዛትን ስልጣን ያሻውን እያደረገ ለ23 ዓመት ገዛባት። እሱም እንደ 21ኛው ክፍለ ዘመን አምባገነኖች ምርጫ ያካሄድ ነበር። ከ1996 ጀምሮ ባካሄዳቸው ምርጫዎች ሁሌም የሚያሸንፈው ከ99 በመቶ በላይ በሆነ ድምፅ ነው። ምርጫ ቅስቀሳ ሲያደርግ ህዝቡን ምረጡኝ ብሎ የሚያባብል እንዲህ አድርግላችኋለሁ ብሎ የሚያማልል አይደለም። ይልቁንም ያስፈራራል። በምርጫ ድምፃችሁን ለምትሰጡኝ የሀገሬ ሰዎች የምችለውን ሁሉ በማድረግ ውለታችሁን እንመልሳለን፣ ድምፃችሁን የማትሰጡኝ አካባቢዎች ካላችሁ ግን ከኔ ምንም ነገር እንዳትጠብቁ በማለት የተናገረው ንግግር ከጃሜ የምርጫ ቅስቀሳዎች ሁሉ አንዱ ነበር። የህያ ጃሜም ሰው ነውና የወጣበት የስልጣን ጀንበሩ የምትጠልቅበት ቀኗ ደረሰ። በ2017 የተለመደውን ምርጫ አካሄደ። ውጤቱ ግን የተለመደው አልነበረም። ዋነኛ ተቀናቃኙ አዳማ ባሮው ምርጫውን አሸነፈ። የህያ ጃሜ ያልተጠበቀ ነገር ማድረጉ በወቅቱ አነጋጋሪው ነበር። አሸናፊውን አዳማ ባሮውን ደውሎ እንኳን ደስ አለህ አለው። The elected president of the Gambia, and I wish you all the best. የተመረጥክ የጋምቢያ ፕሬዝዳንት አዳማ ባሮ ሆይ እንኳን ደስ አለህ። መልካም ነገርን ሁሉ መኝልሃለሁ። ይህ በአላህ ፈቃድ የተፈጸመ ነው። ግልጽ ምርጫ ነው የተካሄደው። የተሳካ የሥራ ዘመን ይሁንልህ። This is the will of Allah, and as a Muslim I accept it in good faith. The Gambian people have chosen you. ይህ የጃሜ ንግግር በእርግጥም ያልተጠበቀ ነበር። እናም ከ24 ሰዓታት በላይ እድሜ አልነበረውም። እንዲህ ባለ ሁኔታ ሽንፈቱን ከተቀበለ በኋላ ቃሉን አጠፈ። ልክ በ1994 ዲሞክራሲንና ነጻነትን አመጣለሁ ብሎ የገባውን ቃል እንዳጠፈ ሁሉ ከ23 ዓመታት በኋላ በምርጫ ተሸንፌያለሁ ያለውንም ቃሉን በላና ከ24 ሰዓታት በኋላ አልተሸነፍኩም ስልጣንም አልለቅም አለ። Well, let me make it very clear. ግልጽ መሆን አለብኝ። የውጭ ሰራዊት ቢመጣ የፈለገ ነገር ቢሆን የሚቀየር ነገር የለም። ስልጣን ልለቅ አልችልም። የሀገሬ ህዝብ ሆይ አዳማ ባሮ አሸንፏል ያልኩትን ሽሬዋለሁ። Would not change anything. ከዚህ በኋላ በመላ ምዕራብ አፍሪካ ቁጣ ተቀሰቀሰ። ኢኮዋስ ሰራዊቱን አንቀሳቀሰ። የተባበሩት መንግስታት ጃሜን በጸረ ዲሞክራሲነት ከሰሰ። ጊዜያትን ከፈጀ ድርድር በኋላ ሳምንታትን ከወሰደ ማስፈራሪያ በኋላ ጃሜ ስልጣን ብቻ ሳይሆን አገር እንዲለቅ ተደረገ። ከ23 ዓመታት በፊት የሀገሪቱን ፕሬዝዳንት ከአገር እንዲወጡ እንዳደረገው ሁሉ እሱም በሰፈረው ቁና ተሰፍሮ ከ23 ዓመታት በኋላ አገሪቱን ትቶ እንዲወጣ ተደረገ። በኢኮዋስ አማካኝነት ጋምቢያን ለቋት እንዲወጣ ታዘዘ። የዘረፈውንም የነጠቀውንም ይዞ ወደ ኢኳቶሪያል ጊኒ እንዲሻገር ተደራደረ፣ ተወሰነለት። ከ23 ዓመታት በፊት ዳውድ ጃዋራን ፈንቅሎ ከአገር እንዳባረረው ሁሉ እሱም ተጠርጎ ወጣ። የስልጣን መሰላል የጨበጠውን እያስረገጠ እንዳስወጣው ሁሉ የረገጠውንም እየጨበጠ አስወረደው። ጃሜ ተባረረ። ከአገር ከወጣ በኋላ የተለያዩ ክሶች ቀርበውበት ለፍርድ እንዲቀርብም ብዙዎች ሲጠይቁ ኖሩ። Hundreds marched through Gambia's capital Banjul to demand the prosecution of former ruler Yahya Jammeh for sweeping rights abuses committed during his 22-year reign.
እንዲህ ከተሰደደበት ተከሶ ይምጣልን እያሉ የሚሰለፉና የሚጠይቁ ዜጎች ባሉባት ሀገር ነው እንግዲህ በቀደመው ጊዜ አገር ስገዛበት የነበረው ፓርቲ ተሰንጥቋልና ፍንካቹን ሄጄ ልምራው አገሬ ልግባ የሚል ነገር ይዞ ብቅ ያለው ያሁኑ የአገሪቱ ፕሬዝዳንት ወዲያውኑ ምላሽ ሰጥተውታል። ብትመጣ የምንጠብቅህ ካቴና ይዘን ነው ብለውታል። እሱ ግን ጥቅምት 25 ጠብቁኝ እያለ ነው። የማይካደው እውነት አሁን ጃሜ እንደ አብዛኞቹ ጨካኝ መሪዎች ስደት እጣው ሆኗል። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘከሪያ ዝግጅታችንን በዚሁ እናጠናቀቃለን።